አብርሃም ሄርሜላን ያፈቀራት ወዶ ሳይሆን ተገዶ ነው። ሰዎችን ያስገደዱት። ለነሳ የዛሬው ቪዲዮ ትክክለኛ ነው። ገባሽ? ምን ያክል እንዴት እንደሚወዳት እንዴት እንደሚያፈቅራት ምን እንዳለ ታውቃላችሁ? ሄርሜላ ብሏት ነው ሄደው ትጨርሽ ብሎ ጥሏት ነው ሄደው። አሁን እሷ ድሮ ደርስበታለሁ። እሷ ብልጥ ናት፣ ማርያ ስማርት ናት ብላ ታስተካክለዋለች። ውዴ እየተስማሙ ነው። አሁን ተስማሙ ነው። ምን አለ መሰለሽ ፋጥማ አይወድሽም ምናምን እና ሩታ ሄርሜላ ፋጥማ አይወልዱም አይደለማ። ሄርሜላን እኮ በእውነት ለመናገር ሀቂቃ ከተባለ እዚህ ጋር እሱ ማን ነበረ ማነው የሆነ ሰው ጠርቶት አግኝቶት ሲያወራው ምን አለ? እኔ አሁን የማግባት ፍላጎት የለኝም ብሎ ነበረ። ፍሬው ላይ ነው ማን ላይ ነው ከሰማችሁ? ፍሬው ላይ ከዛሬ 10 ዓመት ምናምን ብሎ ተናግሯል። አይደለም ሲለው በርጅና አይደለማ። አዳምጪኛ ልመጣልሽ እኮ ነው ውዴ። በመጀመሪያ እየበላሽ አንቺ እኔ ላውራ። እንደዛ ሲል ምን አሉ? በመሀል ላይ ተፈታተኑት። ማን ተፈታተነው? ሜሪ እና ዳኒ። አንተ ከሴት ጋር መሆን አችልም፣ እሷ አንተ ከእሷ እርጉዝ ናት ምናምን ብለው ማለት ነው ሲሉት እንዴት እንደማላደርገው ብሎ ሄርሜላን 3-4 ከዚህ በፊት ፍቅር ጠይቃው አልፈልግም ያላት ሰው ነው። ዋሻሁኝ? ንገሩን። ሄጅበት ኖ የሚሄድበት አይደለም፣ እውነታውን ነው። አሁን አብርሃም ትዕግስት አለው። በዛ ትዕግስት ደግሞ ከሄድሽበት ያስጠላል። ገባሽ? አሁን ሩታ እያደረገች ያለችው ወራትን ጠብቂ ስላለቻት ያችን ቀን ነው ያስቆጠረቻት ያለችው እንጂ ሩታ ወጣ ነው አለች እኮ ወዴ። ባክሽ እሷ አብርሃምን ለማስቀናት ነው። የተመንትን ዝም ብለው ነው ይወጣሉ። የት ነው የሚወጡት? ቢወጡ ባለፈው በሳምንት ጎንደር እንወጣለን ብለው ነበር። ለምን አልወጡም እስካሁን? እሺ ጎንደር አይደለም ያለው ደሴ ነው ያለው። እሺ ለምን አልወጡም? ደሴም ሆነ ጎንደር አልተመቻቸውና እንዴ? አንቺ ደግሞ አገር ቤት አሁን ብዙ ነገር እኮ ነው ያለው። እንዴ ምን ሆነች ነው? የትኛው አገር ቤት? አዲስ አበባ አይደል እንዲ ያሉት? እንደ አዲስ አበባ ቢኖሩ ክፍለ ሀገር ስብሮ መሄድ ይቻላል። እንዲ አሁን አይቻልም እኮ በጣም እንዴ። እኛ እኮ አሁን እሺ ዱባይ ስለሆነን ከአቡዳቢ ወደዚህ ቦታ መንቀሳቀስ አትችይም ትባልሽ። ለምን ጦርነት አለ? አዲስ አበባ ነኝ መንቀሳቀስ አይቻልም። መሆኑ አሁን በጣም ከባድ ነው። ትናንትና በቀደም የሞተችዋ ልጅ ራሱ ይኸው እናቷ እንኳን የልጇን ህልም ሳታውጣ ነው የቀበሯት። ምን ሆነች ነው? በአሁኑ ሰዓት እኮ አዲስ ቆይ ለምን በቃ ሞተች፣ ወሰዱት፣ ሀገሯን የቀበሯት እናቷ ቤት ሳታርፍ። ስለዚህ ምክንያቱ ምንድን ነው ያልገባኝ ነገር። ጦርነት አለ እንደ ዱባይ? አዎ አለ። እንዲያናው ዶን እሱ አላውቅም። ያው እኔ አሁን እዚህ ዱባይ እንደፈለግሽ አትገቢ። እኔ አላውቅም የኢትዮጵያን ነገር ለነው የምከታተለው ዱባይ ነኝ። ዱባይ ስለሆንኩኝ ጦርነት አለ እዚህ። በቀን ማታ ይተኮሳል። ጦርነት ዓለም አቀፍ ነው። ጦርነት ዓለም አቀፍ ነው። ኢትዮጵያም ነው። ምን ነው እኛ ቤሩትም ሁሉም ጋር ረብሻ ነው። ግን የኢትዮጵያው ደግሞ አለ። የትም እንደ ድሮ እንዲህ ዝም ብለሽ ሱክ ብሎ መሄድ መሰለሽ እንዴ? ድሮ ቀረኩ ነው ብያለሁ። ሰላምዬ እንዴት አመሸሽ? ስታት ነው ባክሽ። አብርሃም ተናዶ ቢሄድ እኮ እነዛ ደስ ነው የሚላቸው። በሄርሜላ ተናዶ ሲሄድ እኮ ብለው መጠጥ ነው ከፍቶ የሚጨፍሩት። ቢሆንም ይሄ ነገ በሚያምር ፕራንክ ይመጣሉ። ለማየት ያብቃሽ። ይመጣሉ። ግን ይሄ ፕራንክ የዛሬ ፕራንክ ግን ተገቢ አልነበረም ነው የምለው። ትላንትና በሰላም እነሱም በሰላም ሸኝቷቸው እኔና አንቺ የሆነ ቦታ እንሄዳለን ብሏት ምናምን ነገር በፍቅር ነው ያለቀው። አይደለም እንዴ? ትላንት ማሬ ዛሬም ቀላል ነው። አታሽቃብጡ እንደው አልጋቢ አላገኙ ፍራንክ እንጂ አረገችው ፋጡማዬ ምንድን ነው የምትበይው?
ኤፍሬም ያለበት ነገር እኔ ምንም አይጠመኝም። የዛሬ ነው። እኔም ማነኝ እንግዲህ ያደረ ነው። የትናንትና ነው። በእናትሽ እኔም ማነኝ እንግዲህ የትናንትና ነው። ጥሩ ነው አልበ ነው። የትናንትናው እስጠናል። ድንች እኮ በትኩስ ሲበላ ነው ደስ የሚል በጣም እና ፕራንክ ጊዜው አልነበረም። ሰዓቱ ለን ነው። ኤፍሬም ነው መሀል ላይ ያለው። ኤፍሬም ደግሞ ቢሆን የእናት ልጅ ነው። ሳርዬ ሳሪቾ ፍቅር ተንፍሽ እንጂ ሰላምዬስ ሁላችሁም ተንፍሱ። ሳሪቾ ሰላም የእናንተ እንዴት አየሽው? ሙየ እንደው እሱ ላይ ሰሪልኝ። ይሄን የኛን ተይው አልሰራውም ዛሬ ደብሮኛል። ቪዲዮ ራሱ እኔ ነግርሽ አይደል እንዴ ዳኒ ደግሞ አሁን በዚህ አንቺ ዝም በሉ ደረ ለኔ ስጡኝ ያሳልፋችሁ እናቴ ፋጥማ ዳኒ በዚህ 2 ቀን ስላልገባ ከሩታ ጋር ሆይ ሆይ ስላላለ ያዙኝ ልቀቁኝ ስላላለ ተጨነቀ። ባልጠፋሽ ነው ሙየ እኔ ምን እንደመጠለ ታውቂያለሽ? አንቺ ለና እሷ ላይ ይባክሽ እርግጠኛ ነኝ የሰራቻትን ሁሉ ለአብርሃም ወይ ይነግረው ወይ ሚዲያ ላይ ወጥቶ ይዘረግፈዋል ባይነኝ። ሚስጥር ያወጣዋል። አስለቅስሻለሁ አላት እኮ ዛሬ ማሪ። አዎ ምክንያቱም ሚስጥር አለ ሁለታቸው ጋር ሶስታቸው ጋር አልኩሽ። የሆነ ነገር የኔ ቆንጆሽ ሪከርድ ይዞባታል ወይ ሪከርድ ይዞባታል ወይ የሆነ ነገር ይዞባት የምንባ ነው የሚያስለቅሳት። እመሪኝ አልኩሽ። ያይ ግን ያረጋዋል። ኮንኮለኛ ነው። ወይም ልጁ እርጉዝ ናት የተባለው ማን የደፈራት ወይም እሱ እንደደፈራት ይነግራል። ያወጣው አብርሃምን ራቁት ፎቶ እንደያዘችበት ሁሉንም ተንኮሏል። አሁን ምን እንደጠነሰሰች ሁሉንም ነገር ነው ታይኛለሽ። አሁን ኤርሚና ዳኒ ተደራጅቶ ነው የሚመጡት። ኤርሚ ዳኒ ተደራጅቶ ይመጣሉ። አሁን እኔ እዚህ ሚዲያ ላይ ሁሉም ሰው ዴቭ ጥሩ ነው ዴቭ ጥሩ ነው ይሏል። ለምንድን ነው ከአንድም ሁለቴ ዴቭ ሲጠራው የመጣው ዳኒ? እስኪ የለም ብቻ ነገሩኝ። አሽቃባይ ስለሆነ ቲክቶክ እንዲታይነት ነው። ዴቭ መፍቱ ነው። አረ በስማም እንዴ ሰው ክብር አለው ብሎ ዳኒ እኮ ንግግሩ እያሉ እናት ዩቲዩብ በይ ኮሜንተሮቹ በይ የሚያወሩት በሱ ጉዳይ ነው። ግን እሱ ዳኒ ሲጠራው ከአንዴ ሁለቴም እንደ በገም እያለ የመጣው በሰላም ነው። በግ ነው ኮሜንት ምንድን ነው የሚለው? እኔ ኮሜንት ማልጻፍ እንዴ ዳኒ እኮ እግዚአብሔርን ገና ለገና ሩታ ስመጣ እኮ አስተያየቱ እኮ የፍቅር ነበረ። እውነት ለመናገር የቱ ገብታችሁ አይደለም አይደለም ትላ ይሁማ ገብተሽ እኛ እኮ ቪዲዮ አይተን ጨርሰን ነው እኮ እዚህ ወተን የምንወያየው። እንዴት ነበር አስተያየቱ? እሷ ስትስበት ነው እንጂ ሄደው እኮ በስርዓት እያወራ ነበረ ዳኒ። ማሬ ሲነቃባት ማሬ መልሷ መጥፎ ነው። እኛውን አላይዶ ነው ፈጡ ምንድን ነው ያልሽኝ? ስራ ላይ ነበር እየነፈነፍኩ ሳርዬ ተንፍሽ እያልኩሽ ታስጠይ የለው። እኔ ደግሞ ሚስ ካረኩኝ አንቺ ደግሞ እንዳታወርድኝ ብዬ ነው። የአንቺ ችግር እኮ ይሄ ነው። ይሄ ነው ቆንጆ። አናወርድሽም እንደ አናወርድም። እኔ የምፈልገውን ሰው የምወደውን ሰው አናወርድም። የማልወደውን ዝም ብሎ ቁራቅም ቦል ነው። አይገርምሽም እንዴ መቤቴ? በነገራችን እኔ ዛሬ ነው የመጣሁት። ትላንትና ግን አስገቢኝ ብዬ ስለምንሽ አባረሽኛል። ማሬ ቆይ አንዴ ሰላም ሙትሽ ክፈቺ። ቆይ ሙዬ ሰላም። የትኛዋ ናት? ሰላምዬ ስራ እኔ ነኝ ብላለች። አንቺ ደግሞ ስራ እኔ ነኝ ብላለች። ልጅቷን እኮ ያቺ ቅድም የተናገረችው ልጅ እሷ ታውቃለች። ከዚህ በፊት እሷ ቤት ገብታለች መሰለኝ ካሜራ እንትን ፎቶ ቀይራ ማለት ነው። ቆይ ስራ እኔ ስላለች በኋላ እናውራታለን። ቆይ አንዴ ስራ ጽፋለች። ይኸው ስራ እኔ ነኝ ብላ ቆይ ጽፋ ነበር። እሺ ቀጥይ ፈቱ። አልተመቸኝ። እሺ የዛሬው ኮሜንት ትጽፉ ማለት ነው። አብርሃም ጥሎ ጥሎ ማሰብ ነበር፣ ግን የሆነ አጅርትን ነገር አሁን በፍራንክ ነው የሚያመጣው። ግን ሌላ ሰው ከሄዶ የሚሰሩ ሁለቱ ብቻ ቢሰሩ ያዋጣቸዋል ባይኔ። ቆንጆ መውደዱን አውቀንበታል። በቃ በደንብ ነው የገባለን ሳይሆን ማሬ ፈጡሜ ይኸውልሽ ምን አለ መሰልሽ ህይወቱ የተበጠበጠው በዚህ በፍራንክ የተነሳ ነው። ከዚህም በፊት ታስታውሻለሽ? ይሄ እኮ ምን እሱን ነው እናቴ አቢ ቁርጥ ይበልልሽ። ቆይ ሙስሊሙ ትዝ ይልሽ አልፈጡም? ያ ሙስሊሙ ፍራንክ አርጋው እንኳን አንተን ለመፈተን ነው ምናምን ያለችው። ከዛ ወዲህ ነው ህይወታቸው ያላማረው። ታውቂያለሽ? አብርሃም ፍራንክ አይወድም። ገባሽ አይደል? ፈጡም ትክክል አይደለሁም? አዎ ግን ዛሬ ኤርሜላ በጣም አጥፍታለች። በጣም ከሚገባ በላይ አጥፍታለች። እግዚአብሔርን
መሆን የለባትም። እንደውም ካረገች ወዲህ በመሀል ማቋረጥ ነበረባት። በቃ ገባሽ? እንደውም አብርሃም እኮ ዛሬ ትዕግስተኛ፣ ሌላ ጊዜ እኮ ማለት ነው ከደመቁ ጋር ሲሰራ ጥሏት ነው የሚሄደው የሚፈረጥጠው። አሁንም ስለ ይወዳታን አብረው ናቸው እነሱ። ይሄኔ እንትን ምንድን ነው እንትን ኪስ እየተሳሳሙ ነው፣ እየተላጠጡ ነው ኪስ። እንዴት በደም እንጂ በደም ኤርሜላ ተናግራለች። 2 ቀን ይዘጋኛል ብላለች። 2 ቀን ይዘጋኛል ብላለች። ኧረ እሱ እንደዚህ አይፋታም። ላላላላ አይፋታም። በነገራችን ላይ አብርሃም ኤርሜላን ያፈቀራት ወዶ ሳይሆን ተገዶ ነው ሰዎችን ያስገደዱት። አይደለም አንቺ ደግሞ እንደው አይደለም ትላለች እንዴ? ለምን ብለሽ ጠይቂኛ። 3 4 እኮ አብረሽንማ እንዳትናገሪብኝ። አይ በቃሽ ውጪ። አብረሽንማ እንዳትናገሪብኝ። ኪያ ነይ ግቢ። ኪያ አስገባታለሁ፣ አብረሽን አስገባታለሁ፣ ስባታለሁ። አሁን ትጽፋለች። እሺ እዚህ ቤት አትቆይም ነው ምን አትቆይ ነሳባት